የከዛ ዘመዶቼ ሊያስገድሉኝ ሲሉ አንተ አድነኸኛል። ህይወቴን አትርፈልኛል። የምረዳ ነገር ካለ ምንም ነገር ቢሆን ልረዳ ዝግጁ። ምንም ነገር ቢሆን ሰው ምንም ሊረዳኝ አይችልም። ምንም የምትረጂ ነገር የለም። ለሰው መድኃኒቱ ሰው ነውና በቅን ልቦና ችግርህን የመፍታት ግዴታ እንዳለብኝ ይሰማኛል። ስላንተ በመጠኑ አውቄያለሁ። ትንሽ ስትበረታ ሙሉ ታሪክህን እንድታጫውተኝ በእግዚአብሔር ስም እለምንሃለሁ። Hey, baby. Yeah. Hey. Dan, what does it sound? Video. Name what done? Oh. Okay. Kurus ሰርቼ አይሻልም, baby? No, I'm gonna go. No. Really? Yeah. Okay. የሰው ሐሜት ምን ሲያደርግሽ ይልቅ ውበት ጨመረልሽ
የሰወሬ ምነክቶብሽ እንዲያውም ናፍቆት ጀመረልሽ አንቺን መውደድሽ ካልሆነ ምሳሌ ሰውን ካላስከፋው ካንቺ አብሮ መዋሌ መቼ ያረካኛል የሷ ነው መባሌ መንደር ካልዘመተ ካልዋለ ከተማ ወራተ You see? What happened to you? What should be? I have no idea. Someone በጣም ያቅለሸልሸኛል። ያ ምን ሆነሽ ነው? ዶክተር ሽማይት አለብሽ ሰሞኑ ልካርልሽም ባታውቃት ነው እንጂ ማጊ በጣም አሪፍ ልጅ ነች 4 ኪሎ ዩኒቨርሲቲ እየተማረች ቶፕ ተማሪ ነበረች አጎቷ ነው አሁን እዚህ ሃዋርድ ዩኒቨርሲቲ ስኮላርሺፕ አግኝቶላት That's the point. ቆይ የትኛው አጎት ነው በአሁኑ ጊዜ ከኢትዮጵያ ድረስ አስመጥቶ ቤት ተከራይቶ መኪና ገዝቶ ሁሉን አሟልቶ የሚያስተምር አንዳንድ ሊኖሩ ይችላሉ ቢል እኔ እንደውም ባለፈው የኳሱ ጊዜ ቺካጎ አብረው ሳያቸው ሰውየው ምንም አጎት አልመስል ብሎኛል እሷ እስከዛ በኋላ አይደለም እንዴ ላይ ነው አይጠላችሁ ወንድሜ አይንህን ግለጥ Ciao I have to go ከሰውዬ ጋር ሁለተኛ እንዳላይ አላልኩ መጀመሪያ ሰላም ያስፈልጋል አርሃብን ምን ሆነሽ ደግሞ ዛሬ ነው ቆንጆ እንዲህ አይነት አለባበስ አንቺ እስቲ ያላልኩሽም ከዚህ በላይ ምን ጋቢና ሻሽ ለብሼ ልምጣ ሳይሆን ምን አላ አይደለም በቃ ትልቅ የሚያስመስል ጂቢ ይካሮኑ ለምን ትንሽ ልጅ አድርገው እንደምታስበው ትንሽ ልጅ አይደለም ኦኬ ተወደኛ my god ታገባኝ what are you talking about ተራተር ያለሽ ማን ደወለው አኩት ከት ነገር ፈልግ ምን እንዴት አገባም Are you serious? በእውነት ከምርሽ ነው? Oh my god. Oh my god. Oh my god. ትሰጫለሽ ወንዶች ሰልፊሽ እንደሆነ ያወቅሽ ሁለታው ከብዶኝ እኮ ነው ጂና ሞኛት አንቺ ብላ ያደረገው ምንም ነገር የለም ኢትዮጵያም ድረስ ሄዶ ያስመጣሽ እንደፈለገ እንዲያደርግሽ ነው እንጂ ሊያስተምርሽ ማስቡ አይደለም ታዲያ ምን ላድርግ መኪናዬ በሱስ በዛ ላይ የምጠቀመው እሱ የሚሰጠኝ ገንዘብ በዛ ላይ ለቤተሰቦቼ በየወሩ ምንክላቸው ገንዘብ ለምን አታስቆሚው I'm serious እንዴ ለምን ሰርተሽ አትኖሪም እኛም እኮ ቤትን ልካለን ገንዘብ ወረቀት እንደሌለኝ ያወቅሽ የማዘርን ነገር አደራ በደውል ላገኛት አልቻልኩም የሆነ ነገር ሳትሆን አትቀርም ሰው ልከህ አጣራልኝ ብለህ ደው ጭራሽ በዛው ጠፋለህ ምንም አልሆኑም ስልካቸው ተበላሽቶ ታው እንጂ ይልቅ አሁን አንድ ቦታ እንሂድ
ፍጠን ጊዜ የለም ተው እንጂ ኡፕስ ኦኬ በዚህ በብርድ ዝም ብለህ እኮ ነው ክንፍ ያመጣኸኝ ምንድነው ምን አደረገው እዚህ ወጋበ ድለኛ ከሆንክ አንድ ታምር ታያለህ ቅድም በዚህ ሳልፍ አብረው አይቻቸዋለሁ ተው እንጂ ይኸውልህ መጡ አያቸው ነው እንግዲህ ኒድ ተነቃነቁ እንጂ ምንድነው እየተከላከልክ አይደል የምታስበው ሀሳብ አለ አጥሩ መስራት አለ ድካምን አስብ ምንድን ነው ተልኮ ነው ስቶፕ ምንነካኝ ምን እየሆንኩ ነው ሳምንት ሙሉ ትሬኒንግ ሳልሰራ እቺ ልጅ መተው አለብኝ አይኗን ማየት የለብኝም እባክህ ፈጣሪ እርዳኝ ማርገዝሽን ከሰማ በኋላ አልተገናኛችሁማ በጭራሽ ስልኬንም አይመልስም ቤቱን በሄድም የለም ላገኘው አልቻልኩም ገና ካሁኑ ማለት ነው ወንዶች እኮ ሲባሉ ድንጋይ ራሶች ናቸው ለዛው መክሰኛ What you got too? Very left, right. Very good. One more time. እስኪ አሁን ደውይለት ደውዬ ምን ልበለው Left up on two. Good. Get into right. Good. Get in. Up. Right. Hello. Hello. እንዴት ነህ? ማለበል ሄሎ ድምጼም ጠፍቷል። ለነገሩ አይፈረድብህም። እሺ አንዴ እንትን ትሬኒንግ ላይ ነኝ ጨርስ ደውልሽ አይ ነው ለኔ ጊዜ እንደሌለ አንድ ጊዜ ግን እሺ አንድ ሆልት አድርገኝ ሄሎ ሄሎ አንቺን መውደድሽ ካልሆነ ምሳሌ ቱር ጊዜ ስላለ በሚቀጥለው 4 ሳምንት አንድ ጊዜ ያስፈልጋል ከቦክስ ትንሽ አካባቢ ላይ መራቅ አለበት እሱ እዚህ መጣ ያው እኔ ስራ እንኳን አልጀመረ አንድ ቀን አሞኝ ከስራ ስገባ ማግዬ በገዛ ቤቴ በገዛ አልጋዬ ላይ ከጓደኛዬ ጋር ነው ያገኘሁት አትይኝም I'm serious ከዛም አልፎ ጥሎኝ ነው ከሷ ጋር የወጣው Are you serious? The next day አምሽቶ መጣ ምንም አላልኩት ቁርጥ እንደሚወጣ ቃል አስልክ ያስመጣሁኝና ቁጭ ብሎ ሲበላ ኪችን ገብቼ 911 ደወልኩኝና I'm in a serious problem you have to help me he's trying to kill me ዘጋው ስልኩን ማለት ነው
እሺ ቁጭ ብሎ ቁርጡን በልቶ ሳይጨርስ በሩ በጣም ተንኳ። ፖሊሶቹ መጡ ማለት ነው። ከዛ ቢላውን እንደያዘ በሩን ሲከፍት ከኪችን እየጮኸ ወጣ። He's trying to kill me be? Oh my god. ፖሊሶቹ put the gun down አሉ ምናምን ተጫጫሁ። Put the gun down. I mean the knife down. አስጣሉትና በደረቱ አስተኝተው በካቴና ታስሮ ሄደ ማለት ነው። እየሰማሽ ነው ማለት እኔ እኮ አላምንሽም። በመጣ እግሩ ወደ ሀገሩ ተመለሳት። I'm serious. ለምንም ለወንድ የሚታዘንላቸው ሰዎች ናቸው። እነሱ ሰዎች ናቸው. You have to do something. If you are illegal alien, all my illegal people wanna make a living in America with no passport. Every morning you wake up on a work visa. Minnesota Avenue, man, southeast. Let's go. I was president, elected on Friday. The Navy's on Saturday, buried on Sunday. ቢሊ ፈልጌ ነበር። I'm busy right now. በጣም ፈልጌ ነበር። አሁን ላገኝ እችላለሁ? ቆይቼ ልደውልልህ? እንደውም ከአንድ ሰዓት በኋላ ቤት እንገናኝ። It's show time right here, you know what I'm saying? Let's go, let's get it. I stay here with Carl with a suitcase. You got your money over there in the boot bag. Go upstairs, handle the business. Hey, look, man, I hear everything you're saying. Just make sure you got it. I got you. Don't even worry about it. You know what I'm saying? Got you. Yeah. I got you. I mean that. Get caught with a weapon, you gon' get permanent in time. And if you ain't reading, you gon' permanently lose your mind. Permanently surrounded, but yet feel alone. Hung himself in the jail cell, now he's permanently gone. The choir sings so many tears, look like showers in spring. Your favorite song being sung by the brass band out of New Orleans. Permanent picture for your girl is you in the casket. A Kodak moment, but you wish you didn't snap it. And if you don't wanna be statistic number 6 before you peel the banana, make sure you got a permanent clip, a permanent grip, a permit for the 4th, 5th. Trust me, I've seen the best state. I got my phone, man. You can't be on the phone while you with me. I say hang up the phone, man. Don't make me act like stupid, man. You crazy or something, man? You stupid ass crazy nigga. Bitch ass. Don't make me act like crazy here. I'm trying to tell you, man. I'm not explaining myself no more. Blow your head up. You need the money? Please don't shoot me. Man, you for that shit, man. I don't need money, man. I got my own stock right here. You know what I'm saying? So just chill out over there, sit over there, and take me where I want to go. That's it. Relax. You know what I'm saying? Hey, where you from, man? I'm from Ethiopia. Oh, I got some friends from Ethiopia. Them niggas nervous. Sometimes they crazy, man. I ain't having that shit though. Just chill out. You know what I'm saying? You safe. Oh shit. Shit. What the fuck is that, man? Hey. Don't go nowhere, alright? Smoke your ass up. Stay right here. I'll be right back. If I was the president, Yo, man, if I was teaching the branch, president, man, I'd probably make a $100 grand. Leaving Las Vegas selling for cheese and chicken wings like the way speed around. From a pawn's perspective, if the Dawn's elected, I rock the iced out White House. Trump towers blowing up in Manhattan, and we been with a found Bin Laden. I feed whoever was starving, give my man Sean a part, and my vice president to be Al Sharpton. But watch for the marksman scheming on my worst step. አስደነገጥከኝ እኮ። ምን ሆነሃል? እኔ እንደዚህ ስትሆን አይቻላቅም። ምን በጣም ይቅርታ። አሁን ብቻዬን መሆን ፈልጋለሁ፣ ማረፍ ፈልጋለሁ። ፕሊዝ። እኔ ስንት ኪሎ ሜትር የመጣሁት ችግር የለም። አዋይ ነው ቢሊ። እኔ ራሴ ነገር ማት ፈልጌ አዋያለሁ። በጣም ይቅርታ። አሁን ጥሩ ሙድ ላይ ያለሁ። ሶሪ። እሺ፣ አሁን ጥሩ ሙድ ላይ ያለሁ። በጣም ይቅርታ። Jesus.
ስለምወድሽ ነው እዚህ ድረስ የመጣሁት ማለት ነው። ቢያንስ እውነቱን ልትነግሪኝ ይገባል። የደበቅኩ ነገር የለም። እሱ ባለ ትዳር ነው። ገንዘብ ስላለ ወጪን ሁላ ስለሚሸፍንልኝ ትምህርቴን እንድማር ስለሚረዳኝ ነው። እሱን ደጋግመሽ ነገርሽኝ። ታዲያ ሌላ ምን ማወቅ ትፈልጋለህ? ከማን ነገርሽው? ትጠራጠረኛለህ? እውነቱን ልትነግሪኝ ትችያለሽ? ከሱ ጋር ከኮንዶም ውጭ ተናናቅ። My God. Don't touch me. Don't look at me. ገደል ትገቢቻለሽ። ከዛሬ ጀምሮ አታገኝም አላልሽ? ሁለተኛ እኔም ብለሽ እንዳትመጪ። ምን እያልክ ነው? ከነዲቃላሽ ገደል ልትገቢ። ከነዲቃላሽ ገደል የገዛ ልጅ ነው ዲቃላ ብለህ የምትጠራው? እሱን አጎት ተብዬሽ ከሄድሽ እኔን አታገኝም። ከነዲቃላሽ ገደል ልትገቢ ትችያለሽ። ከነዲቃላሽ ገደል ልትገቢ ትችያለሽ። ከነዲቃላሽ ገደል ልትገቢ ትችያለሽ። You have to do something, Bona. Dude, this is America. Please help. I need help. I'm sorry, ma'am. I think I lost. No. Are you looking for Dr. Bellahu? What do you say? Say it again, please. Dr. Bellahu. Yes, ma'am. The doctor is available. እያየ ከዚህ በላይ ምን ማረጋገጫ ፈለግ? I don't want to talk about it anymore, Billy. እኔ አሁን ሀገሬ ሄጄ ከእናቴ ጋር ስለ አዲስ ህይወት ማለም ብቻ ነው ፈልገው። እሱ ጥሩ ሐሳብ። እንደውም እንደማትፈልጋት በደንብ ስታውቅ ራሷ ሄዳ የምታደርገውን ታደርጋለች እንጂ የሰው ዲቃላ ይዛ ሰው ሀገር የምትቸገር ሞኛ አትመስለኝም። by the way እኔም ያለኝን ቆጣጥሬ ሀገሬ መግባት ወስኛለሁ። መሄድ ከፈለክ አብረን እንሄዳለን። አንተ ደግሞ ከምን ያለው ቢሮሰን የፕሌን ቲኬት ይዘጋጃል። ኦኬ? ያውም ኢትዮጵያን ኤርላይንስ
ፈርስት ክላስ ፈርስት ክላስ ትቀልዳለህ? ምን ማለት ነው? ባንክ ዘረፍክ? ማይ ፍሬንድ ኖ አቤት የቤቱን ባለቤት ፈልጌ ነበር። ትኖር ይሆን? እኛ ነን የቤቱ ባለቤቶች። ምን እንርዳ? ወይዘሮ ናኑ ወዴት ነው ያለችው? አንተ ማን ነው? ለምን ፈለካት? እኔ ካሳ እባላለሁ። ካሳ ጌታቸው። እናኒ ማለት እናቴ ነች። አይ ማም እንዴ ትምህርቴን ልጨርስ ብዬ እንጂ ሚስት የት ይጠፋል? ከዚህ በላይ ምን አለ የኔ ልጅ? ሁሌ ልጅነት አለ እንዴ? ለሱ አሁን እኔ ያንሳለሁ ብለሽ ነው? የት አለ ታዲያ የኔ ልጅ? የመኖር ትርጉም እኮ የገባህ አይመስለኝም። እስካሁን እንኳን ፍሬን ሳለ ትምህርቱ እውቀቱ ብቻውንስ ምን ዋለው የኔ? ማሚ ፕሊዝ አትጨነቂ። ሁሉም ነገር በቅርብ ይሆናል። እሱን ተውና እሺ በለኝ ልጄ ለእኔ ስትል አንተ ሄድና ይልኝ ካልሆነም ደግሞ ይቀራል። ይሄን ያህል እኔ ናፍቆት ሊገለኝ ነው። እና እንዴት ነች ያለችው? ላያት በጣም ቸኩያለሁ። እባክህ ትንሽ አረፍ በል። ሁሉም ነገር ነገ ይደርሳል። እኔ እስከ ነገ መቆየት አልችልም። እናቴ የት ነው ያለችው? አረ ትንሽ አረፍ በል። ድካሙ እንኳን ይልቀቅ። ምንድነው ነገሩ? ሞታም ከሆነ ንገሩኝ። ለቃኩ እንደቀልጥለሽ ነው አሜሪካ ትገቢ ነው? አንቺ እንዴት ይኛለሽ? ገና ለገና አሜሪካ ለመሄድ ብዬ ካልወደድኩ ሰው ጋር ማለት ነው። እኔም አቤት እዚህ ሀገር የኑሮ ውድነት ናላችንን አዝሮ ሊደፋን ነው። አንቺ ከሰማይ የወረደልሽ መና ልቀበል ብለሽ ትዝናኛለሽ። አሜሪካ ሲሲን በሳላይ ዶክተር ተመናካሽ አይደለውማ አሜሪካ ነው የመጣው ዶክተር ነው ብዬ ወግኖ ሲዳሩ ማልቀስ አለ። እኛ ፈላስፋ እንግዲያው ከቀለሞችሽ ጋር የተጨመላለቅሽ እድሜሽን ግፊሽ። አንድ ቀን ደግሞ ቀለም መብያው የሚጠፋና ስዕሎችሽን በከሰል መሳል ስትጀምር ያኔ ትወስ ልጄ ሁሉንም ነገር ተወው፣ እርሳውና ወደ ሀገር ሂድ። እኔም እዚህ ተስማምቶኛል። ተወኝ ባክህ ልጄ። ማወቅ አለብኝ እናኔ ማወቅ አለብኝ። እኔስ ያላንቺው ማን አለኝ? እግዚአብሔር ቤት ነው ያለነው። እዚህ እንዳለን ሁሉንም ነገር ልወቀው እናኔ ሁሉንም። ልጄ እውነትህን ነው። ሁሉንም ማወቅ አለብህ። ሁሉም የጌታቸው ልጆች ናቸው።
እና ሁሉም የጌታቸው ልጆች ከሆኑ ግማሽ ወንድሞቼ ናቸው ማለት ነው። ልጄ ምንም አልደብቅህም። ጌታቸው ያንተ አባት አይደለም። እና አባቴ የሚላቸው አባቱ አይደሉማ። ታዲያ ከማን ወለድሽኝ እናኔ? ማን ነው አባቱ? አባቴ ማን ነው? ልጄ እባክህ አታስጨንቀኝ ልጄ እባክህ። እናኔ ከማንም በላይ እኔ ልጅሽ እኮ ነኝ የምቀርብሽ። እንዴት አስቻለሽ እናኔ? እንዴት 9 ወር በተኛሁበት ማህፀንሽ ባሳደጉኝ ጡቶችሽ ይዤሃለሁ እናቴ። ሁሉን ነገር ግልጽ አድርገሽ ንገሪኝ። አንተም እውነትህን ነው ልጄ። እዚህ ሀገር እንዳትደርስ ይገሉሃል፣ ያስሩሃል እያልኩ ዋሽቼሃለሁ። አሁን ግን እግዚአብሔር ቤት ሆኜ ምንም አልደብቅህም ልጄ። አንተ ለኔ ልጄ፣ ሐሳቤ፣ መመኪያዬ፣ ሁለመናዬ ነህ። እኔ አንተን ለማግኘት ያለመንኩት ታቦት፣ ያልጠጣሁት ጸበል፣ ያላማከርኩት ሐኪም የለም። ሁልጊዜ ቤተ ክርስቲያን እየሄድኩ ማልቀስ ነበር ስራዬ። አንድ ቀን ቤተ ክርስቲያን ስሜ ጋድ እናቱም አይደሉም? አዎ በጣም ያሳዝናል። እናኒ መውለድ አትችልም፣ መሃን ናት። What's up, man? What happened? ድበር ልታሰብረኝ ነበርኩ። ቅርታ ቢሊ ስላልሰማሁ ነው። እንደምመጣ ነገር እስካሁን አልተዘጋጀም። ቢሊ በእናትህ ዛሬ እንትን እኔ የትም ሄድ አልፈልግም። Come on. Forget everything, man. ተነስ እንውጣ። ተነስ። እሺ ነው የምንሄደው። ዛሬ ልጅቷን አያታለሁ። የምን ልጅ? ታዲያ እኔ ምን አደርጋለሁ? አብረን እንሂዳ። ከሞን ካስሽ እዚህ የሆነ ምንም አታደርግ። ለኔ ስትል ተቸገር። አብረን እንሂድ። የማዘርን ጭቅጭቅ አልቻልኩትም። አብረን እንሂድና ማን ይሆን ብላ ስትደናገር እኔ በደንብ አያታለሁ። ከዛ ከሆነ ይሆናል፣ ካልሆነ ይቀራል። እሺ በል። Hi doctor. Hi doctor. Hi doctor. ከማን አትቀበጥ ይለኛል። በሽሞት ሰዓቱ እንዴት ሄዷል?
ሄሎ አንቺ የት ነሽ እንዴ? ቆይ እዛ ምን ታደርጊያለሽ? እኔን ከቤት እንዳልወጣ ጎልተሽኝ ታዲያሽ በጣም ነው የምታናድጂው እንዴ? ስንት ፕሮግራሜን እኮ ነው ያሰራሽኝ። እንደው በይሽ ሞት ምን አለበት ዛሬ እንኳን መሞነጫጨሩ ቢቀር። ዛሬ እኔ አያገባኝም፣ ሰውዬሽ መምጫው ደርሷል። እሺ ከስንት ደቂቃ በኋላ ትደርሻለሽ? 45 ደቂቃ ሳሪ እንደውም ሰውዬሽ መጣ መሰለኝ። ቶሎ ፍጠኝ መጣ መሰለኝ። በር እየተንኳኳ ነው። እኔ አያገባኝም ትመጪ እንደሆነ ቻው 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 ቻው። ሰርፕራይዝ ሰላም አረፍሽም። በግዲ በቃ እንደነናችሁ ምን እሷም ተጫወተችበት። ግን አውቃታል የትኛው እንደሆነ በደንብ ነው። አታያትም እንዴ እንደ ጉድ ስትውረገረግ? እኔ ቀልቃላ ሴት ወዳለሁ። ስሚሳሪ አይሽ ለስምናቱ ሚስጥር ነግሮታል ማለት ነው። ኢንሻአላህ አንገቱን እንኳን ቀና ለማድረግ አፍሮ ሲቀለሰለስ ቤታንች አሁን ቆይሱ በመሆኑ በምን አወቅሽ እንዴ? በኋላ አንቺ ደግሞ ወንዶችን አታውቂያቸው። እጅግ በጣም ግሩም ሻይ ነበር። ምንም አይደለም። ሌላ ቀን ደግሞ ከተመቻችሁ በጣም በደንብ ሰፊ እንጋብዛችኋለን። የሚመቻችሁ ከሆነ ለምን ነገ እራት አንጋብዛችሁ? ነገ በጣም ቆንጆ ሀሳብ። የት እንገናኝ? አብዬ ሽኔ እናንተ ሲጋብቻ ነው። ስለሱማ ተነጋገርን ማለት ነው። በቃ አስብበታለሁ። እኔ ግራ ይገባል። አመት ሙሉ ነው የምታስበው? እሺ አንቺ ሁሉ ጊዜ ነው። በቃ ደውልልሻለሁ። ሳሪ ተነሽና ለባብሽ እንጂ 2 ሰዓት ብቻ እኮ ቀረን። ምን ነካሽ? አልጨረስኩም መቅዲ። ምን እስታገሽኝ እንዴ? ሳሪ አሁንማ ጭራሽ እኮ ልታብጂ ነው። ቤሽ ሙተሽ አሁን ይሄ ምንድነው? ይኸውልሽ እዛ ጋር እርኩስ ሴት ትታይሻለች አይደል? እዛ ጋር ደግሞ ገበሬው ሲያርስ። እኔ ገበሬሽም እርጉዝሽም አይታዩኝም። ሰዓት የለንም። ለባብሽና እንሂድ በይ። አውቅ ጆቴን ያብረን ተብረናል። ከኔ ጋር የት? አብዮክስ ጂሼ ያዛ ተምሬያለሁ። ግን ጆቴ አስታውስከኝ? እሺ እንትናንስ ምስራቅ ጥርሷ ፍጭት፣ አይኗ ጸጉሯ ረጅም አወቃት። ፍቅረኛ ነበረች። አስጠናት ነበር። ለንደን ነው ሆላንድ ገብታ ገዳች። ታዲያ ምን ነው በዚህ ሰዓት መጠጥ? ምን እባክህ እንትን ለጉንፋን ሻይ አረቄ ጥሩ ነው አሉና አረቄው ተገኘ፣ ሻዩ ግን ጠፋ። ታዲያው ማቀዝቀዣውን ነገር ወሰዳ። ምን ይምጣል? የሆነ ነገር ልጋብዝ። አረቄ እንትን ሻይ አረቄ
ልጅ ጓደኛህን ነው ቀረፍራት ነው? ኖ ዌይ ደክሞ ተኝቷል። ጭፈራ መጠጥ ምናምን አብስቶ ይሆናል። ማታ መሻችሁ እንዴ? ኖ እሱ መጠጥ አለ። አዋክ ታዲያ ምን ነው በጀተኛ? He's got some problems. ማለት ችግር አለበት። ችግር እኔ ምን እሱ ካንተ ጋር ነው አይደል አብሮ መጣው? ያ እንዳንተ ዶክተር ነው? እኔ ምርጥ ሁለት የፊልም ስክሪፕቶች አሉ። አንዱ በተለይ ፍቅር፣ ጦርነት፣ ዘፈንም ሁሉ አለው። በዛ በበጋ በዛ በሙቀት ሚልም ሁሉ አለበት። እስከ ዛሬ ጠዋት ድረስ 1020 የሚሆኑ መጽሐፎችን አንብቤያለሁ። ከፈለክ መጽሐፉን ሰጠኝና ገጹን ይዘህ ትጠይቀኛለህ። እኔ እንደ ፊልም ቃል በቃል ልተርክልህ እችላለሁ። የእውነት? እስኪ አንዱን ተርክልኛ። ሰሞኑን ያነበብኳት አንድ ቆንጆ መጽሐፍ አለች፣ የማዕበል አሶች የምትል። ከዛ ላይ ልበልልህ። ወይዘሮ ይታክቱ ማዘንጊያ ገና ከበር እንደገቡ እና እናቱም አባቱም አይደሉ በጣም ያሳዝናል። ታዲያ ለምን ጥላው መጣ? ድንቅ ችሎታ ነው እባክህ። ለመሆኑ ማን ነበር ስሟ? አይገልፍ ምስራቅ? አዎ ምስራቅ። ጽፋልህ ታውቃለህ? እሷ ባጽፍልኝም እኔ ቀን በቀን እንደጻፍኩላት። እንደውም አንድ ግጥሜን ለሳሚ አስነብቤው ይሄ ቆንጆ ዘፋኝ እስኪመጣ ድረስ እንዳትነካው ብሎኝ። ሳሚ ማን ነው? ሳሚን አታውቀውም? ሳምሶን አድቨርታይዚንግን አታውቀውም? ስንቱን ዘፋኝ የት ቦታ ያደረሰ ሰው እኮ ነው። ቆይ እንደውም ላንብብልህ። ራሱ ደምሽን ካልጠጣው ይመቻል። ናፍቆትሽ አንጀቴን እየገዘገዘው ትዝታና ችግር ሰቆቃና ርዛት በደሜ ውስጥ ገብቶና ላይን ሲያዞረው አንቺ ፈረንጅ ሀገር ዓለምሽን ቅጪ ቆርቆሮ ነው እዛ መኪናም ላውጪ ጥቁርና ነጭን ጎረምሳም አማርጪ። ግን ፍቅር የሌለበት ብልጭልጭ ግርግር ባዶ ህይወት ሆኖ አንድ ቀን ሲታይሽ ይቅርታሽን አዝሽ ልብሽን ፍለጋ ፊትሽን በማዞር መምጣትሽ አይቀርም የትም ዞረሽ። በቃ ያለውና ፍቅርሽን ተርቤ ናፍቆትሽን ችዬ ጫቴን እየበላው አረቄ እየጠጣው ሁሉን ልርሳ ብዬ የዛኔ ግን 44 ታቦት ምስክሬ ናቸው። ምህረት የለኝም ወድሻለሁና ደምሽን ካጣጣ እንዴት ነው? በጣም ድንቅ ችሎታ ነው። ይሆነ ጻፍ ያለኝ እስክሪብቶና ወረቀት ብትሰጠኛው ቆንጆ ግጥሞች ይጽፍልኛል። አምስት ጭመርባት። You know what? የመጀመሪያ ዲግሪን ስሰራ University of California Professor Richard Ray said enjoy sometimes enjoy because your body need relax ይላል እና አንዳንዴ ዘና ብትይ ምን ይልሻል ሳራ? አይ ትንሽ ነው የምሰራው ስራ ስላለኝ ነው። እናንተ ግን መዝናናት ትችላላችሁ። You serious? ይሄን ያህል የሚያጣድፍ ስራ አለሽ? በነገርከኝ ታሪክ በጣም አዝኛለሁ። ገብቼ ካላወጣው ደግሞ ውስጤ ሰላሙን ያጣል። ኦኬ ደራሲ ነሽ? ተዋት እባክህ ቢሊ፣ ትንሽ አማታል። ፈላስፋዊ ጤናት። ፈላስፋ? What does it mean? ፈላስፋ
ገረመሽ ታልቤሽ ሞት ገብተሽ ትንሻለሽ ሰበ ዋው በጣም አሪፍ ግን ያ ጥላ እየደወለ አስቸገረኝ እንጂ በጣም አሪፍ ደግሞ ጥላ መግድ አቤሴሎማ እንዴት እንዳስጠላኝ አቤት አንቺ አቤሴሎም ጥላ ተባለ ላይ አልፈልግም ሻው ቆርጦልኛል አይ ልማ የጥንቴ ጠዋቱ ያው ነህ ምን አልተለወጥክም እንዴ በስማ አንተ ግን በጣም ተለውጣል እኔ የምልህ እንዴት ነው ስፖንሰር አትሆነኝ what you say what's up ምን ተገኘ ባክ ዘንድሮ ዲቪ ሞልቻለሁ አንደርስታንድ አደረከኝ በቃ ተራው የኔ ነው ታያለህ ይደርሰኛል መቼም ያው ከአሜሪካና ከሞት አሜሪካ ዝም ብሎ አይገባም ይልቅ ምን ልጋብዝ አንተ ይቅርታ አድርግልኝና ከውጪ ሲመጣ ያደግንባቸው ቤቶች ዋሻ ነው አሉ የሚመስሉት ለዚህ ነው ብዙዎቹ ሲመጡ ሆቴል የሚይዙት ይባላል አንተም እንደዛው ነው ወይስ ቤተሰቦች ገጠር ናቸው ማለቴ አንደርስታንድ አደረክ ሁለቱም አይደለም ታዲያ ምንድን ነው ማለቴ ተረዳኸኝ ሎንግ ስቶሪ ይቅርታ ይልማ ካስቀየምኩ እኔ ስለ ቤተሰብ ማውራት አልፈልግም አረ በፍጹም እኔ ነኝ ይቅርታ ማለት ያለብኝ ምክንያቱም ያልሆነ ጥያቄ ጠየቅኩ አንደርስታንድ አደረከኝ ለማኑ አንተ ከቤተሰብ ጋር ነው የምትኖረው ወይስ ሎንግ ስቶሪ ማለቴ ከመባረሩ በፊት አባቴ ህንጻ ኮንስትራክሽን ነበር የሚሰራው እናቴ ስራ የላትም እህቴ ገና ተማሪ ነች ስለዚህ ጥሩ ገንዘብ ካልሰራው ቤት ባልገባ አመርጣለሁ ተረዳኸኝ ዛሬም ነዳ ታክሲ ተበላሽታ ነው ቢሊን ያገኘሁት ቢሊ አብረን የተማርነው አብረን ያደግን አሁን ግን በቃ ተራራቅ ተለያየ ታድላችሁ ነው እኔ እዛም አሜሪካ በገባና ቤተሰቦቼን ባሳልፍላቸው እኔ ምለው ግን አሜሪካ ግን አይሞላም እንዴ ተጨሻለው እናት አባት ስለሰጠ ፈጣሪን ልታመሰግነው ይገባል ሌላ ሁሉ እንደው ጊዜውን ጠብቆ ይመጣል ምንም አትጨነቅ አይካስሽ እናት አባት እህት በባዶ ቤት በባዶ ኪስ ምን ዋጋ አለው ትርፉ ሸክም ብቻ ነው ካስሽ አንደርስታንድ አደረክ እሱም የሌለው ስንት አለ ይልማ ብዙ እኮ ነው ያለው አየህ አንድ አባባል አለ ጫማ የለኝም ብለህ አትጨነቅ እግር የሌለው አለና ይባላል አይካስሽ ምናልባት ጫማ የሌለው ይኖራል ግን እናት አባት የሌለው እንዲሁ እንደ እንጉዳይ ከሜዳ ያነቀለኝ አይቼም ሰምቼም አላውቅም አንደርስታንድ አደረከኝ
እና አሁን ቤት ያታደርሰኝ ማለት ነው? ዶክተር በሉ ወጥተው ሰድሻ ደውይለት። ስለሱ የነገርኩ መሰለኝ አይደል? በሚገባ እህትሽን ለማግባት ከአሜሪካ ድረስ በደላላ የመጣ ዶክተር ያሾፍክ ነው? እንዲህ ነገር የሚል የምትፈልገውን ካገኘ በኋላ ነው አይደል? ይሄ ጥፋተኛው የምትለኝ ሁሉ እሺ ብዬ ስጋደምልህ ላይ እየፈነጫ እንትከፍ ላይ ይሄንን ላይ በቃ እኔ ከስር ሆነልሽና አንቺ ላይ ትጋደሚያለሽ። ሁሉ ስትወደዱ ይሆናችሁ። ስማ ባልሰራልህ እኔ መቅደስ አይደለሁም። እሺ ደግሞ እንዳትደውል አጠገቤ ድርሽ እንዳንተ የዛ የምስኪን ነገር ከጭንቅላት ያልወጣ ብለዋለኝ። ለምንድን ነው? መርገጥ ታሪኩ ያሳዝናል። ግን ያንቺ እንደዚህ መሆን አልገባኝም። ሳሪቸው እጅ አልሰጥም ቶሎ የሚለው አቋምሽ እያሰጋኝ ነው። እስኪ ዛሬ እንኳን ቁም ነገር አውሪ እንዴ። አሁን ቆይሽ አያሳዝንም? ያሳዝናል። ያሳዝናል ብቻ እንዴ? ኧረ ጉድ ፈላ። አይ ሳሪቸው ቢሊን መሳይዘውን አደራ ብየዋለሁ። ይዞት ይመጣል። ሽፍሎት ግን ይመጣል ብለሽ በግድም ቢሆን ይዞት ይመጣል። አይዞሽ። ተጫውት እንጂ ዝምታ ብቻ ከሆነ እንዴ እናንተ መች የምታጫውቱ ሆናችሁና። ሳራ ሳሊ ሞሽን ሰማው። በጣም ደስ ይላል። ሳሊ ነሽ? በጣም ይገርማል። አይ ትንሽ ሞክራለሁ፣ ግን ምን ነው የሚደንቀው? አይ ስል በጣም ስለምወድ ነው። ታዲያ ሳሪ የኔን አብስትራክት ምናምን እያልሽ ከምጨቀጭቂ ለምን ስዕሎች ለነሱ አታስጎበኛቸው? በጣም ቆንጆ ሐሳብ። እባክሽ እንያቸው ፕሊስ፣ እንያቸው። በጣም ይቅርታ፣ ይሄ ስዕል ምናምን ብዙ አልወድም። I remember University of Texas doctorateን ሳጠና Professor Richard Marcus said every human has different hobbies. ስለዚህ ይቅርታ። በጣም ይገርማል ሳራ። ከዚህ ትንሽ ስዕል የሁሉ ታሪክ። እነዚህ ሁሉ ያንቺ ስራዎች ናቸው? ይሄን ያክል ሞክራለሁ፣ ግን እኮ ይሄን ያለም ጎበዝ የምባል አይደለሁም። እምሰማውና የማየውን ነገር ግን በስዕል ለማስፈር ሞክራለሁ። ይሄን እንዴት ሳልሽው? ስላንተ ከሰማው ጀምሮ እንቅልፍ አጣው። ስለኔ ማን ነገረሽ? ጓደኛ ሁሉን ነገር አጫውቶኛል። በጣም አዝኛለሁ። አየህ እኔ እንኳን አባቴን አላውቀውም።
ሁላችንም የተለያየ ምስጢር አዝለን ነው የምንኖረው። እናቴ እንኳን አባቴን አታውቀውም። ለምን ይሄንን ሁሉ ነገር እንደምነግርህ አላውቀውም። ለምን ልብስሽን ቀይረሽ አንወጣ? ብቻችንን ብንሆን ደስ ይለኛል። አትሻል በጣም ደስ ይላል። ግን አንድ ሀቅ አለ። ወደንም ጠላንም ወደዚች ምድር መተናል። አየህኛ ወላጆቻችንን አወቅንም አላወቅንም በዚህ ሰዓትና በዚህ ደቂቃ ግን በህይወት አለን። ስለዚህ የመመገብ የመደሰት የመዝናናት ሙሉ ነፃነት አለን። እኔ ግን ምንም አይነት ደስታም ሆነ ነፃነት አይሰማኝም። አንድ ነገር ማመን አለብህ ካሳ፣ አንተ ሰው ነህ። ሰው እንደመሆነ ደግሞ መጠን ብዙ ስሜቶች ሊሰሙ ይችላሉ። ያንዳንዱን ስሜት ደግሞ በተገቢው መንገድ ማስተናገድ አለብህ። እባክህ ሁሉ ረስተህ ዘና ለማለት ሞክር። እንዴት አድርጌ? በዚህች ዓለም ያለኝ ነገር ሁሉ በአንዴ ከእጄ ማምቶ የጠፋ መስሎ ነው የሚሰማኝ። ለአባቴ እንኳን ከድሮም ግድ የለኝም ነበር። ግን እናኔን እንዴት እናቴ አይደለችም የራሴን ራሳለኝ። አንተ የናኒ ልጅ ነህ፣ እናኒ ደግሞ ያንተ እናት ናቸው። እባክሽ በለኝና ነገ አብረን ሄደን አብራችሁ እንድትኖሩ እናግባባቸው። ድሮኒ ለስቴት ምንም ግድ የለኝም ነበር። አሁን ግን ለማየት እንዴት ኩኩት ብያለሁ መሰል። ምንም የምትጓጊበትም የምትቀሪበትም ምክንያት የለም። ትይዣለሽ። My love plus very pretty woman plus no honey let me tell you my plan, okay? እኔ ወደዚህ የመጣሁት ላለመመለስ ነበር። አሁን ግን የእንጂን ጉጉት እያየሁ ዝም ማለት አልቻልኩም። ስለዚህ አስጨርሽኛ። ዶክተር አሳጥረው እኔ ተንዛዛ ወሬ አልወድም። ቢልዬ ስትይ ነው ደስ የሚለኝ። ሁለተኛ ዶክተር የኔ ፍቅር አሳጥረው እኔ ቅፍላ አርግቻክ anyways እዚህ ባንቺ ስም የሆነ ነገር ለመክፈት ወስኛለሁ። ከዛ በኋላ የአሜሪካን ፕሮሰስ እንጀምራለን። ሳራ አልፋሻቸው እሳቸው አልነበሩም እኮ። አይ እሳቸው ለሆነ ጉዳይ ፈልገው ነበር። ካሳ ማለት አንተ ነው? አዎ ማሆይ ጻድቄ ኖራሉ። ቦታ ቀይረው እድሜን ሙሉ እናቴ ብዬ ሳሳሁላትና እኔ ዓለም በቅቷታልና ብጣሽ ወረቀት ጥላልኝ ጠፋች። ዙሪያው ሲጨልምብኝ ሌት ተቀን አብራኝ ተጨንቃ ያጽናናችኝና ያበረታታችኝ ባለብሩህ አይምሮ ሳራን ፈጣሪ ስለሰጠኝ አመሰገንኩት። ቀሪ ህይወታችንን አብሮ ለመኖር በማቀዳችን ሁሉን ረስቼ ወደፊት የሚኖረንን ብሩህ የደስታ ህይወት እያሰብኩ ለመጨረሻው ቦክስ ውድድር ልዘጋጅ ወደ አሜሪካን በረርኩ። አሁን ብቻሽን ለምን እንደተመረመርሽ ልትነግሪኝ ትችያለሽ? ኦ ሳሪ ስንቴ ልንገርሽ አምነዋለሁ እንዴ ቢልኮ በጣም ልዩ ሰው ነው። በዛ ላይ አብዛኛውን እድሜውን በትምህርት ከማሳለፉ በላይ ከአሜሪካ ስለመጣ ምንም የሚያሰጋ ነገር የለም። እኔ ተመርመረ ነፃ እንደሆንኩ ወረቀቴን አሳይቼዋለሁ። ስለዚህ ተመርመር ምናምን እያልኩ ደግሞ ልጨቀጭቀው አልፈልግም። ይልቅ ሳሪችው የጋብቻ ሰርተፍኬት ኤምባሲ አስገብተን እየተሯሯጥን ነው። ሰሞኑን ይጠሩናል በእርግጠኛነት። አልፈልግም። ተመቅዲ በዚህ ጊዜ እንደዚህ አትቀልጂ። ለመሆኑ ታውቂያለሽ አሜሪካን ከሚኖሩ ፎሪነርስ መሃል አፍሪካኖች በኤችአይቪ አንደኛ እንደሆነ?
ደግሞ ይሄን ዲስኩር ከየት አመጣሽው? ካስሽ ነግሮኛል። መቅዲ ልሰራ መጣ። በአንድ ተጫወቱ ትንሽ ስራ አለብኝ። ሰሞኑን ጠፋሽብኝ። ፍጹም ላገኝሽ አልቻልኩ። ነገርኩ። አቤሴሎም ለምን መጣ? መቅዲ ጠልተሽኛል ማለት ነው? እሱ እንደፈለክ መተርጎም ትችላለህ። አሁን ሰዓት ግን ላይ እንኳን አልፈልግም። እንግዲህ ካላንቺ መኖር አልችልም። እውነቴን ነው የምልሽ። ዛሬውኑ ላገባሽ ዝግጁ ነኝ። እውነትህን ነው? ዛሬውኑ ልታገባኝ ፈቃደኛ ነህ? አዎ። ትወደኛለህ? በጣም የኔ ቆንጆ፣ በጣም ታስብልኛለህ? ማለት እኔ ትልቅ ደረጃ ላይ እንድደርስ ትፈልጋለህ? በጣም እኔ ጌታ ተወኝ። ከወደድክ ተወኝ። አቤሴሎም ቆይ ግን እንደዛ ተንሰፍስፌ ሳፈቅረ ንጹህ ፍቅሬን ረግጣ አልፈልግሽም ብለህ ትታኝ የለም? አሁን አዲስ ህይወት ጀመር ምን ፈልገህ መጣ? እልህ ነው? አቤሴሎም ዶ በምትወደው ነገር ልማጸንህ ተወኝ። ስለ እግዚአብሔር ልኖርበት ተወኝ። ዳርሊንግ ቢሊ በህይወቴ እንዳንቺ ወደድኳት ሴት እኔ በጣም ወድሻለሁ። በጣም ወድሻለሁ። What's up, man? Are you alright? ሁል ጊዜ ከቤቢዬ ጋር ያለው you love your cousin, huh? ዛሬ ለምን አብረን አታመሽም? ማን ነበር ስሙ? ቢሊ አሁንም ስሜን ረሳኸው? ቢሊ ስለሚያስ ምን ሊረሳው ይችላልና? አቤሴሎም አትለው? አቤሴሎም, yes, sorry. So please let's enjoy it together. አዎ ሰላም ገብቻለሁ ኮች። ያው ነገ ጠዋት ትሬኒንጉን እንጀምር። በጣም ደስተኛ ነኝ። በጣም ጥሩ። Are you Mr. Casa? Yes, sir. Mr. Casa, we need to speak with you for a few moments, please. Mr. Casa, we're going to need your identification, please. Something wrong, officer? Mr. Casa, you are under arrest. Anything you say can and will be used against you. What happened? Calm down, sir. You are under arrest. Anything you say can and will be used against you. You just need to calm down, sir. በጣም ነው ያዘንኩት።
ይሄ ስራ መደረግ የነበረበት አልነበረ። ለዚህ ፕሮግራም ምን ያህል እንደደከምን ገንዘባችን፣ ጊዜያችን፣ ሰዓታችን ሁሉ ነው። በዚህ ውድድር አንተ ብቻ የምትታወቅበት ሳይሆን አገራችንም ልትታወቅበት የምትችል የመጀመሪያ ኢትዮጵያ ልትሆን የምትችልበት የነበረው ጉዳይ ነው። አሁን ይህንን ስራ በመስራት ግን ድካማችን ዋጋ አጣ። ከእንግዲህ በእኔ በኩል ቀድሞ ላደርግልህ የሚገባኝ ሁሉ ነገር አድርጌያለሁ። አሁን ግን ስለመፈታት ጉዳይ የኢትዮጵያዊ ጠበቃ ሊያግዝህ ይችል ይሆናል። እግዚአብሔር ይርዳው። ጥሩ ልምድ አለው። ክስ በጣም ከባድ ነው። ሴት ደብድበሃል ነው የሚል ያውም እርጉዝ ሴት። ማን ከሰሰኝ? በምን ተረጋገጠ? ማን መሰከረብኝ? ወይዘሪት መግደላዊት በምትባል ከሳሽ ተከሰሰ። ሴት በመደብደብና በመግደል ሙከራ ለተከሰሰ። አየህ ህጉ በዚህ ጉዳይ በጣም ጥብቅ። ሴትዮዋ በሰጡት ቃል መሰረት የልጃቸው አባት አንተ ነህ። በዚህ ጉዳይ ጥፋተኛ ሆነ ከተገኘ እስከ 8 ዓመት እስር ይጠብቃል። ገባህ? እኔ በፍጹም አልገባኝም አቶ ምንተስኖት። ሴት ደብድበሃል ይሉኛል። የልጁ አባት እኔ ስለ የትኛው ልጅ እንኳን እንደሚያወሩ እኔ በፍጹም አልገባኝም። ነፍሰ ጡር እንደሆነ ታውቃለህ ትላለች፣ ግን ውሸቷንስ ቢሆን ሌላው ቀርቶ ያለ ምንም ተጨማሪ ማስረጃ ዝጎዳት። አየህ ተጋባችሁ አልተጋባችሁ ዋጋ የለም። ጉልበትን ተጠቅመህ እንድታስወርድ መሞከር እንጂ ህጉ አይደለም። እኔ ምንም አይነት ጉልበት አልተጠቀምኩም። ምንም አላደረክም ምንም ዋጋ የለው። ክስህ ኃይለኛ። ሌላው ቀርቶ ነፃ እስካልወጣህ ድረስ ከስፖርቱም ሆነ ከማንኛውም ስራ ታግዳለህ። ባንክ ያለህን ገንዘብ ማንቀሳቀስ ካለመቻል በተጨማሪ ከአሜሪካ ውጭ የትም ቦታ መንቀሳቀስ አትችልም። በሌላ በኩል ደግሞ በጣም እድለኛ ነህ። በክሱ መሰረት በጭካኔ ጥላሃት ረግጠሃት ስትሄድ በተፈጠረው ሁኔታ በማህፀኗ ውስጥ ያለው ሽል ቢበላሽ ወይም ቢያስወርዳት መንግስት ራሱ በነፍስ ከሶ ዘብጥያ ያወርዳል። ደወለ። አላነሳም። ማጊ ስፒኪንግ። ሃይ ማጊ። ምን ፈለክ? ረበናትሽ እኔ ልጫዋታት። ስማ ከዚህ በኋላ እኔ እናንተ ኮርት ላይ ብቻ ነው የምንገናኘው። ኦኬ? እሱን ሂድና እዛ ኮርት ላይ ንገራቸው። ኧረ ስለፈጠረሽ ተይኝ ማጊ። ሁሉንም ነገር እያወቅሽው ምንም እንዳልነካውሽ ልቦናሽ እያወቀው ተይ፣ ግድ የለሽም። ተይ፣ ኢትዮጵያዊነትሽን አትዘንጊው። ኧረ ኢትዮጵያዊ ስለሆንኩ ነው እንደዚህ አድርገኸኝ ጥለኸኝ የጠፋኸው። ስማ this is America ኦኬ? እንደዚህ አይነት ወንጀል ሰርተህ የትም አታመልጥ። ጨርሻለሁ። ሁለተኛ እዚህ ስልክ ላይ እንዳትደውል። እኔ ሳሪሙች አትቀየመኝ እንጂ ካሳብሎ ስም በጣም ነው የሚደብረኝ። ከምር የሆነ እኮ ያረጀ የጥንት ስም ነው። ቢሊ ይሙት በደህና ይምጣ እንጂ ስሙ በህግ መቀየር አለበት። እሺ ሰማኛለህ? አንድ አማራጭ ነው ያለው። ጥፋተኛ እንደሆንክ አምነህ እግሯ ስር ብትወርቅ ነው የሚያዋጣ። ቤተሰቦቿ ጋር በስነ ስርዓት አገር ቤት ሽማግሌ ልከህ ብታገባት ልጇንም ዲቃላ ከመባል ብታድነው ይሻላል። ምንህንም እንዳየችና እንደወደደች አልገባኝም። ምንም እንዳላረኳት፣ ምንም እንዳልነካዋት፣ ምንም እንዳላደረኳት ታውቃላችሁ። ጫፏን እንዳልነካዋት በደንብ ታውቃለች። ለምን አትተወኝም? እኔና እሷ እንግዲህ በምንም ተአምር አብረን መኖር የምንችል ሰዎች እንዳሉን ታውቃለች። አትተወኝም።
እኔ እኮ የትም ቦታ ላይ መስራት ሰርቼ መኖር እንኳን አልቻልኩኝም። እጅግ በጣም ብዙ ስቃዮች እየደረሱብኝ እኮ ነው። ለምን አትተውኝ? ሌላው ደግሞ ጀማነች ነው። ጂና ይቅርታ ጂና፣ በጣም ወዳትና ቀሪ ህይወቴን ልሰጣት ቃል የገባሁላት ትጮኛለች። ስለዚህ ባክሽ ተይው በይልኝ ባክሽ። ሁለታችን አንድ ቀን መልሰን ጨረስክ? ትሰማለህ? እንደለመድከው እንደ ውሻ አንገት ላይ ሰንሰለት ተደርጎ በፖሊስ ከመጎተተ በፊት ሂድ ከዚህ። Get out of here. ሂድ። ስለዚህ ጉዳይ ከእኔ በስተቀር ከማንም ጋር ባትነጋገር መልካም ነው። በጣም ጥንቃቄ አድርግ። ከማንም ጋር መጣላት የለብህም። ከሴትዮዋም ሆነ ከማንኛውም ነገር ራቅ። እንኳን ስለአንድ ጉዳይ ለማክረ ነበር። ስለምን? ማለት ገንዘቤን ማንቀሳቀስ ስላልቻልኩኝ ነው አንዳንድ ቢሎችን ለመሸፈን ማንኛውንም ስራ ለመስራት ሞክሬ ነበርና ብዙ ቦታ ሞከርኩ። ማናቸውም ሊቀጥሉኝ አልቻለም። እሱን የነገርኩህ መስሎኝ። ከእንግዲህ ነፃ እስካልወጣ ድረስ ምንም አይነት ህጋዊ ስራ መስራት አትችልም። ባንክ ያለህን ገንዘብ ማንቀሳቀስ አትችልም። ከአሜሪካ ክልል ውጭ መንቀሳቀስ አትችልም። በቃ እንደ ፋሲካ በግ ዝም ብዬ መጎተት። ይሄን የነገርኩህ መስሎኝ። ከእንግዲህ ይህ የገባንበትን ክስ ሳንወጣ ምንም አይነት ችግር ምንም አይነት ክስ ከመጣ በጣም እጅግ በጣም አደገኛ። አንቺ ጋር ደግሞ ስመጣ ሰዓቱ እንዴት ነው የሚበረው? አረፈድን አይደል? ዛሬማ አሁንማ መሄዴ ስለደረሰ ነው መሰለኝ። ታሪሞች፣ ምክሮችሽ፣ ስዕሎች ሁሉ በእኔ ላይ እየመጡን ፍቅትኛለሽ። እኔ ቆንጆ በእናትሽ ወደ አታስብሽ። ምሬ እኮ ነው። የአቤሴሎም እንኳን ጭቅጭቁን አቆሙ ንጹህ ወንድሜ ሲሆን ጊዜ ጭቅጭቁ አይናፍቀኝ መሰለሽ። እሺ ሰሙት ጭቅጭቅ ይናፍቃል። ሌላ እንትን የቀለሞች ሽታ በቃ ያፈሩ ሽታ ኮረኮንቹ ጭቃ ጉዴ ፈላ። ሳርዬ እንዴት ነው የምለምደው? ልክፈልግሽ ቅድም አይተልም ደውለው ትንቢሌጥሩና ምን አለሽ? ሰሞኑን ቪዛ እንደማገኝ ስነግረውና ዛሬ መጨረሻ ደምርመራ እንደማረግ ስነግረው እኔ ነኝ ማደርስሽ። እንደውም ከዛ ስትወጡ ከነባልሽ ራት ጋብዛችኋለሁ ብሎ አይገርምም? ግን የሰው መለወጥ እና አብረሽ ልትሄጂ ነው? ቀኑ ሙሉ ሲገርመኝ ማለት ዶርጉሾሎ ባባ ደውላለሁ። ጓደኞቼ ናቸው። ጓደኞቼ ስትይ አንደኛው ባለቤቴ ነው፣ አንደኛው አክስቴ ልጅ ነው። ከተጋባችሁ ምን ያህል ጊዜያችሁ ነው? አንድ ወር። ከተዋወቃችሁስ? ከተዋወቀንም 3 ወር ምናምን። ከዚህ በፊት የኤችአይቪ ምርመራ አድርጋችሁ ነበር? የተዋወቀን ሰሞን እኔ ለብቻዬ ምርመራ አድርጌ ነበር። ግን አብራችሁ ቢሆን ጥሩ አልነበረም? ነው፣ ግን ያን ያህል ብዙ አላሰብንበትም።
ዶክተር ችግር አለ? ወል አሁን ባለቤትሽ የኤችአይቪ ምርመራ አርግ ቢባል ፈቃደኛ የሚሆን ይመስልሻል? አስፈላጊ ከሆነ አልገባኝም ዶክተር ችግር አለ? You have no idea ማን ውስጥ እንዳለ ጉድ ሰራሽ ገንዘቤን ከማንም ጋር በትነሽ ይሄን ጉድ እንዳመጣሽብኝ ተው ቢያንስ እኔ ማርያም ለአንተን ካገኘሁ ጀምሮ አንድ ወንዳላቅ ከሞዳት ሴቴ ከሳራ ይለኝ ማላሽን እዛው እሺ ያንን ሽኮኮ ውሽማሽን እንኳን ዘመዴ ነው ብለሽ 99 ጊዜ ብለሽልኛል እኮ አምሮፋል ተስማምተዋል ለምን አትተኝም? ኧረ በእናትሽ ልኑርበት ተይኝ። አሁንም አልበረደልህ? አሁንም ሰላም አትፈልግም? እኔ ለኔ ብዬ አይደለም እሺ አባት የሌለው ልጅ መውለድ ስለማልፈልግ ነው እንጂ የኔ ልጅ ጨዋታ ተይ በእናትሽ። የልጅ ጨዋታ አልበረደልህማ? ገና ልክ አልገባህማ? ማን የቀጠረ? አለቃህ ማናገር ፈልጋለሁ። የቀጠረን ሰው ማናገር ፈልጋለሁ። ሰማኛለህ? ማን የቀጠረ? አቤት እቴ ደህና ዋልሽ? አንቺ ነሽ የቀጠርሽው? አዎ። ችግር አለ? እንዴት ወንጀለኛ እንደቀጠርሽ ታስረጂኝ ትቻለሽ? እንዴት አይገባሽም? ሴት ልጅ ደብድቦ ያም ነፍሰ ጡር እስር ቤት የገባ ፍርዱን የሚጠባበቅ ወንጀለኛ እንደሆነ ታውቂያለሽ? እሱ ያልተረጋገጠ ጉዳይ መሰለኝ እሱ እንደነገረኝ Whatever he told you, I don't care and I don't give a shit. ሰሚኛለሽ? ለኢትዮጵያኖች ብዙ ያደረገ ሰው ነው ካሳ ማለት ወደፊትም ብዙ የሚጠበቅበት ሰው Are you done? እባክሽን ተረጋጊ 5 ደቂቃ ሰጥቼሻለሁ ከዚህ ቤት ለቆ እንዲወጣ እባክሽ ምክር መስማት ነው ጥሩ ነው እባክሽ ምክር ይዘኝ ኢትዮጵያኖች ነው ብዙ መረዳዳት በ5 ደቂቃ ውስጥ ይሄ ሰውዬ ከዚህ ቤት ውስጥ ለቆ ካልወጣ አንቺም ሌላ ነገር ነው የሚከተልሽ ይሄን ነገር ከየት እንዳመጣሽብኝ ማወቅ ፈልጋለሁ። እናድግ ነው የምትለኝ? ምንም ከሁሉም በፊት አይኔን እያየ ተመረረ ሳይቻለሁ አይደል? እኔ ወንዱ ትዳሬን ስል የህግ ሚስቴ ከውሽማዋ ጋር ስለሱ ነግሬሃለሁ። ንጹህ ወንድሜ ነው። ሌላ ያለፈ ታሪክ ነው። ሸራ ምንም አልሽ ምንም ያመጣሽው ከሱ አይደለም።
እሱ ተመርምሮ ነፃ መሆኑን አረጋግጠዋል። አሁንም ትገናኛላችኋ? በጣም ጥሩ፣ በጣም ቆንጆ። እንዲህ ነው ውሽማ። በቃ ባልመጣ ውሽማ ውጣ እያላችሁ ስትቀልዱብኝ ኖራችኋል። ስለ እግዚአብሔር አታሳብደኝ። የቀረ 1 ሳምንት ብቻ። I'm sorry. ማንም ምንም ሊረዳ አይችልም። እድል ያለችው በሴትዮዋ እጅ። ሴትዮዋ ፍርድ ቤት ቀርባ የጎዳኝ እሱ ነው ካለች ያለ ምንም ተጨማሪ ማስረጃና ምስክር ስለ ደሞዝሽ ብዙም አትጨነቂ። ኦኬ? የማዝሽን ያለማመንታት ከፈጸምሽና ካስደሰትሽኝ አስደስትሻለሁ። አብርሃም ታደስ በለው አልመጣም። ወንሸት ጋር ማለት ነው። ወንሸት ጋር እኔ እንጃ። አሃ የሀገር ያፈር ይብላኝ፣ የሀገር ያፈር ይብላኝ። ከወንሸት ጋር የት ሄዳችሁት? ወይንሸት የትኛዋ ነች ደግሞ ወይንሸት? ስንት ወይንሸቶች ታውቃለህ? ባለፈው የቀጠርካት አዲሷ ሰራተኛ ወይንሸት ነው እንደ ስሟ? ኦኬ ጋበዘች። ተዋሸኝ። እኔ ሁሉን ነገር ደርሼበታለሁ። ተው ስለ እግዚአብሔር በገንዘብ እያታለልክ ምስኪኖቹን አታጨልሙ። ኧረ ተው ቢሊታው። እሺ ዶክተር፣ እሺ እንደው 20-30 ድል ስጪ። ለካለዚህ ነው በየጊዜ ሰራተኛ የምትቀይረው አንተ ደብተር። ገደል ልትገቢ ትችያለሽ። እሺ እንደውም ራስሽን አውጪ። ሰራተኞቼ በሙሉ የጭን ገረዶቼ ናቸው። የት ሀገር ይሆን ትክክለኛ ፍርድ ያለው? ለምንድን ነው ባላጠፋሁት ቀጣው? ምን አጠፋው? መቼም እንዳንቺ ወረተኛ ይቻላል። ሁሉ በቃ የጉዞ መሰናዶ ያ ሁሉ የአሜሪካ ጉጉት በቃ በሱፐርማርኬት ተቀየረ ማለት ነው። እንዳለን እኮ ሳሪ እኔ ግን አይመስለኝም። አንቺ እኮ የዋህ ነሽ፣ ነገሮችንም ደግሞ አታገናዝቢም። ግን እርግጠኛ ነሽ ቪዛ አግኝተሻል? አዎ ሳሪዬ አልኩሽ። ሳሪ ለምን ደጋግመሽ ትጠይቂኛለሽ? መሰለሽ በልኩኝ እሱ ወንዶች እዛ ሚስት ያስቀምጣሉ። እዛ ሲሄዱ ያችኛዋን፣ እዚህ ሲመጡ ደግሞ ይችኛዋን። እንደሱ አይደለም ሳሪ፣ እንደሱ ደግሞ መጣ አትጣላችሁ እንዴ? አይ የበሩን ቋሚ ነገር ነው። ይሄ መዝጊያው በሩ ነገር ነው። መዝጊያው ነው ቋሚ ነገር ሲመግዲ እንዲህ በልዞ እያየሁት ነው እንዴ? ያስቸገርሽ ነው ወይስ ሰውየው እብድ ነው? ጊዜ ልክ
ቢጃማ እኔ ጥፋት ነው ሳሪ ማን ነው አቤቴሉን ሲደውል ለምን ይደውላል ስለኝ ምን አገባ ምናምን ስለው በዛ ተበሳጭቶ ነው የመጣኝ ይበልማሽ በቃ አታልቅሽ ግን እስከመቼ ነው እንደዚህ የምትሆኑት? ቆይ ካልሆነ ለምን አትለያዩ? አልችልም ሳሪዬ አልችልም ያወቅሽ አሁን አልችልም አወቃችሁኝ እኔ ወዲያው ነው ያወቅኩት ግን የት ነው የምታውቀው? የካስሽ ጓደኛ እኮ ነኝ አንደርስታንድ አደረጋችሁ ካስሽ ደህና ነው ሳሪዬ ስጠጣ ችግር አለብኝ ከዛሬ ጀምሮ ምንም ነገር አልቀምስም ካልካውና ቢሊዬ እቴን እኮ በጣም እያሳዘንካት ነው ይቅርታ ከዛሬ በኋላ አልጠጣም አልረብሽም ሄሎ ሄይ ሳሪዬ እንዴት ነሽ? እሺ ታዲያስ ካስሽ እና አሁን የምትመጣበትን ቀን አታውቀውም ማለት ነው? እሱን በቃ ነገ እነግርሻለሁ ሳሪዬ። አሁን በጣም ናፍቀሽኝ የደወልኩት። ጥሩ ነገር አውሪልኝ በእናትሽ። ምን ጥሩ ነገር አለ? ያ ጓደኛ ማን ነበር ስሙ? ማን? ያ እንኳን እንደውም ታክሲ የሚነዳው ልጅ። የቱ? ይልማ። አዎ ደህና ነህ ወይ? እንደምን ነህ? ምን ነው ለሰላምታ እንኳን ጠፋ ደውልልኝ አደራ አደራ ብሎሃል። እንደምን አለ ይልማ? ካሳ ነኝ። እኔ አላምንም። ከዚህ ነው ከአሜሪካ? ደህና ነው ወይ እባክህ? እንደምን ነህ? እንዴት ነው ዳጄ? ይልማ አንዲት ትንሽ ችግር አጋጥማኝ ላስቸግር ነው። ገብርኤልን ማለቴ አንተን ተረዳኝ አንደርስታንድ አደረከኝ? ማን ነበር ያባት ስም? እስቲ ከናያትህ ንገረኝ እባክህ። የኔ ይልማ ገብረ ማርያም ወልደ ማርያም ገብረ ማርያም። እርግጠኛ ነህ? ይሄ ሁሉ የኔ ነው ማለቴ አንደርስታንድ አደረከኝ? በቃ አሁን ደውልለትና ያለበት ድረስ ሄጄ ለመጨረሻ ጊዜ አናግሬ እጠራሻለሁ። በቃ ከእንግዲህ ካልተስተካከለ ግን ይብቃሽ መቅዲ። የራስሽን ኑሮ መኖር ትችያለሽ። እንዴ አሜሪካንን ሞጆ አደረግከው ካስሽ? ስልክ አንበሸበሽከኝ አንደርስታንድ አደረከኝ? ገንዘቡ ደረሰ ይልማ? አዎ ካስሽ፣ አዎ በሚገባ ደርሶኛል። ታንክ ዩ ቬሪ ማች። ግን ምን ላድርገው ካስሽ? አንደርስታንድ አደረከኝ? አንገቴ ላይ ገመድ ታስሮ በርሜል ላይ ቆሜያለሁ። ትቀልዳለህ? ማለቴ አባባለ ለቀልድ ጊዜ የለኝ። ይልቅ አዳምጠኝ ይልማ። ካንተ ሌላ ምንም አይነት ተስፋ የለኝም። በርሜሉን ከመጣላቸው በፊት የተፈለገውን መስዋዕትነት ክፈልና ቀድመ ድረስን። እሺ። እናንተ ምንድነው እንደዚህ? አንተስ ለምን እንደዚህ ትሆናለህ? አጥፍታም ከሆነ እንምከራት። መጠጡንስ ቆይተዋል አላልከም? ምን አባቴ ላርግ ሳሪዬ? ስጠጣ አብሻው አለብኝ ያነጫንጨኛል። ካልጠጣው ደግሞ ይልቅ አሁኑኑ ደዊና ጥሪያት። በቃ ይቅርታ፣ ሁለተኛ አረብሽም።
ብርድ መጣ። ለምን ውስጥ ገብተን አንጠብቃትም? ነው ብለህ ነው? ኧረ ይሄንን መጠጥ ቀንስ ኧረ እባክህ። ሞት እንደው አይቀር ለምኑ ነው? ይልቅ አንቺም ጠጪ። ኧረ እባክህ ይልቅ እውነትህን ነው። ውስጥ ሆነን ብንጠብቃት ይሻላል። መልእክት ይዘምራል ምን አገባሽ? እኛም እናንተም ኢትዮጵያውያን ነን፣ አንድ ነን። እንዲሁም የኔ ወንድም ካሳና የእናንተ ልጅ መቅደላዊት እንደኛ ኢትዮጵያውያን ናቸው። አንደርስታንድ አደረጋችሁኝ? አሁን እድል ቀንቷቸው አሜሪካን ይኖራሉ እንጂ ተረዳችሁኝ? የእናንተ ልጅ መቅደላዊት የኔን ወንድም ካሳን በሐሰት ልታሰቅረው ተቃርባለች። ያለምንም ጥፋት ለ4 ወር ሙሉ ያለ ስራ አዋርደው አንከራተዋለች። አሁን ግን እሱ ተሰቀለ ማለት የኔና የቤተሰቤ ጉሮሮ ተዘጋ ማለት ነው። ስለዚህ የእናንተም ልጅ ካሁን በኋላ እናትም አባትም ሊኖራት አይችልም። ቁጭ በሉ። አንደርስታንድ አደረጋችሁኝ? ስለዚህ ይህ ከመሆኑ በፊት አሁኑኑ ስልክ ደውላችሁ ሰላም ካልፈጠርሽ ማለቃችን ነው። ተመለሽ ቀንስ ቢል ተው ይጎዳሃል። መጎዳው ካልጠጣው ነው እባክሽ። መቅዲ እየመጣች ነው። ሁሉም ነገር ትተህ በሰላም ተነጋገሩ። ሰላም እኮ ድሮ ቀረ ሳርዬ። እናቴ እንዴት አዋቂ ነበረች። አንቺን እንደመረጠችልኝ አግብቼሽ ቢሆን ኖሮ እንዲህ ባልተንገላታው። እባክህ ብዙ አታወራ፣ ነገ ታፍራለህ። እቺን የመሰለች ሚስት እያለች ያው እህቴን ጓደኛ ባሌ እንደሆነ እያወቅ ይሄ ባሌ የምትዩ ዲቃላ ምን እየሰራ እንደሆነ ታውቂያለሽ? እሱ ያንተ ችግር አይደለም። ስሙንም እንድታነሳ አልፈልግም። ስም ሲኖር አይደለም እንደሚነሳው።
እርምሽን አውጪ። አስገድዶ በመድፈርና በመደባደብ ተከሶ ፍርዱን ይጠብቃል። አበድክ እንዴ? ባታምኚ የራስሽ ጉዳይ። ወፍ ዘራሽ ከዚህ በኋላ እንዳትጠቀኝ። ልቀቀኝ! ልቀቀኝ! ሄሎ ሄሎ ሳሪዬ ሄሎ 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 ሳሪዬ ሄሎ 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 እኔ ቆንጆ ደህና ነሽልኝ ወይ? ከአምስት ደቂቃ በፊት ገንዘቦት በሙሉ ወጥቷል። አሁን ያሉት ገንዘብ 5 ብር ብቻ ነው። ሀገር ሰላም ነው ቢሌ? ምን አዲስ ነገር አለ? ቢዚ ነኝ፣ ይቅርታ ላናግርህ አልችልም። ለምን አትተውኝም? የኔዋ ሳራ ነሽ? እባካችሁ ተውኝ፣ እሺ ትንሽ እንኖርበት። ምን ሆናችኋል? ምንድነው ነገሩ? ቅድምም ለቢሊ ብደውል ከነ ጓደኛ ገደል ግባ። እናንተዎች የምትኖሩ ሰዎች ጤናማ የላችሁ? እኔ ማዘር መቼም ቤተሰብ አድርጌ የጨዋ ልጅ ነች ብዬ አክብሬ ያው እንደሚያውቁት ነገ የሚመጣው አይታወቅምና እዚህም እዛም እየሰራን እንድንኖር። አይዞህ የኔ ልጅ ትንሽ ታገሳት፣ ትመጣለች፣ የትም አትሄድም። ቆይ እቺ ልጅ እንዲህ አይነት አመል አለባት ማለት ነው እንዴ? በፍጹም ግራ እኮ የገባኝ እሱ ነው። እኔም ግራ የገባኝ እኮ ይኸው ነው። እሺ አሁን ምን መላል? ዴኔ እኮ ባዶዬን ቀረው። ብዙ ነገር ሳስብላት እኔንም ራሷንም አለሽ እንዴ እኔ ልጅ አሁንም እንደ ህፃን በረዘግተሽ ቀለም ጋር ትጨመላለቂያለሽ። ጨብጫቸው እንጂ ሳርዬ በሉና አላየሽውም እንዴ? በዚህ ሰዓት ትኖሪያለሽ አላልኩም። ደህና ነሽ? ደግሞ አሁን እዚህ ምን ቀረ? ልጅቷን አሳብደ ብንብላ ጠፋችልን። አይበቃህም? ምን ሆነሽብኛል ሳርዬ? ምን ሆነሻል? ምን ነው በደህና ጨዋ ልጅ አልነበርሽም እንዴ? እኔ በጣም ደህና ነኝ። ይልቅ ልጆት ነው ጸበል የሚያስፈልገው። ከሰፈረበት ጋኔል ካስለቀቀው ጸበል ይሰዱት። እርሶ ጥሩ ሰው ነው ታውቃለሁ። ልጆትን ግን አያውቁትም። 13 ዓመት የኖረበት ፈረንጅ ሀገር የተማረው ዕውቀት ሴሰኝነት ነው። ዳንቻ አይበቃሽም እንዴ?
አሁን ምን አሚላት እንዴ? ዝም ብዬ ሰማሁሽ። ምን ሆነሻል? የምጠይቀው እኮ የለፋውበት ላቤን ነው። አሁንም ቢሆን በህግ ፋረዳችኋለሁ። ምንድነው ነገሩ? አሁን ውጣ። አንተ ሴተኛ ውርደት ሳይከተል ውጣ። ደግሞ አፋለኝ ብለህ ታወራለህ? እዚህ ቤት ድረስ እንኳን ስትመጣ ትንሽ አታፍርም? ማሚ እነዚህን ሰዎች አስወጪልኝ፣ ያለበለዚያ ግን እርሶ እንደሚሉት ከሆነ ወይዘሮ መቅደስ ተሰማ ያለውትን ጥሬ ገንዘብ በሙሉ ዘርፈው ሄደዋል ነው የሚሉኝ? ኤግዛክትሊ። ማጊ በሐሰት የመሰረተችብኝ ክስ በትግል ቢዘጋም የሳራ ከኔ መሸሽ ግን የበለጠ እንቅልፍ ነሳኝ። ቀሪ ዕድሜያችንን አብሮ ለመኖር ወስነናልና ካረፍኩበት ሆቴል ተገናኝተን ያሉብንን ችግሮች ልትነግረኝና ልንፈታቸው በስንት ልመና አግባባኋት። ሄሎ ላኪ ምን ነው እንደዚህ ጨከንሽ? አዎ ማታ ገባ። እሺ አሁን እንገናኝ። እቤት ነያ። መቅድዬ ማዘር የለችም። እሺ ሸበሌ ትችያለሽ? አዎ እዛው ነው ያረፈው። ይቅርበኝ። ምንድነው ነገሩ? ኧረ በእናትሽ ረጋ በይ። መቅድን ያልገባኝም እንዴ አንቺ እንኳን እንዳትርፊ እናቴ ልጅ። አቤት ባህላችን፣ አቤት አስተዳደጋችን። በእናትሽ መቅድዬ እንደዚህ አትሆኚ። ምንድነው ነገሩ? የኔም ቤት ስንቱን ሚስጥሬን ተዘከዝቅልሽ ይህንን ገበሬ እንደብቅሽ እያስፈራራሽኝ እኮ ነው መቅድ። ምንድነው? እናቴ ልጅ እኔ መቼ ይመጣላል? እኔ መቼ ይደርሳል? ዛሬ እኔ መቼ ይደርሳል? ከአሜሪካ ለምን እንደቀረው አልነገርኩሽም አይደል? ነግረሽኛል እኮ መቅዲ። ረሳሽው? እዚህም እዛም ለመኖር አይደለም። አቤት ስቃይ! በኤችአይቪ ነው። እናቴም እንግዲህ ከሆስፒታል እንድና የምትወጣ ይመስላል። ሰው የላቸውም ብሎ እንዴት እንደቀለደብኝ ግን አልቀራት።
ከዛ በኋላ የሆነውና የት እንዳለው እንኳን